እኔ በኔ የጀመረችው ሂዳችሁ ኬኳ ትሙት ይያላችሁ ጻፉ በየኮመንቱ ስትል በኔ ጊፍት ነው ያንቺ ልጅ ያደገችው የኔ ልጅ በልመና እኔ ማሳደግ ቢያቅተኝ አንቀባሮ የሚያሳድግ አባት አላት አንቀባሮ ጥብርር አርጎ እኔ ማሳደግ ቢያቅተኝ እንኳን ማለት ነው ግን እናት ስለሆንኩኝ ከልጄ መለየት እናቴ ሰታኝ ሳጨርስ ፍቅር ሰታኝ ሳጨርስ ስለሆነ የተለየችኝ ያንን ፍቅር ነው ለልጄ እየሰጠኋት ያለው እናቴ ሰጠችኝን ፍቅር ልክ ነው የበገብኳት ያለው እንጂ ያን ያህል ከብዶኝና አቅቶኝ ቢሆን ኑሮ አባት አላት ያሳድጋታል ማንንም ያቃል ቀብረር አርጎ ያሳድጋታል ቀብረር አርጎ ግን አይደለም ለልጄ ፈልኩ ያለውትን መስዋዕትነት እኔ ራሴ ነኝ የማውቀው ደጋግሜ ነው የምናገረው ያንን ስሜቴን ነው እንደቀን ሄዳችሁ እንደዚህ ገርዳሜ ህይወት ስትረስ ስራ ትዛዝ ያጨናነቃቸው ስለሰው ምንም የማያስቡ ጀስት ሳቅና ጨዋታ ያለበትን ሚዲያ ላይ የሚባለውን ሙድ ብቻ ያዩ እናትነት ፊሊንጉን የከፈሉትን ነገር ያልገባቸው ሴቶች እየመጡ ገርዳሜዎች ልጄን ከፍ ዝቅ ያደረጉ ሲሰድቧት እንዲሁም ትሙት እያለች እሷ በሰበሰበቻቸው ግሩፖች ስታዘልፍ ስለሷ ስለሷ ማንነት ሰድባ አይገርም ግን እናንተ ምንድነው የምትሉት አይ እሷ ሰድባት ነው ምክንያቱም ስታወራ ትችልበታለች እኔ እንዴት አርጋ እንደምታያይዘው አላውቅም እግዚአብሔር ምስክሬ ከዛም ያ ሰው እስከ መጨረሻ ጥላቱ ነው ሲናገር ስለሚቀኑብኝ ነው በምንድነው የሚቀናው ጋይስ በምኗ ነው የሚቀናው ግን አይደለም ስትናገር እንደዛ አታስተውሉ የሚነኩና እኔ እንዳትረሽኝ አርጌ ነው ሰደብኩሽ ኦፍ ኮርስ በልጄ ከመጣሽ እስከ ሞት ድረስ አረሳሽም በእናቴ ከመጣሽ እስከ ሞት አረሳሽም እኔ ያኔ ወይ ጂጂኪያ ልጅሽን ሰድባለች ረሷ ጂጂኪያ ነው ሰረሷ የምርሽን ነው ግን እናንተ ታስቃላችሁ ጌታ ከዛም የሆነ ሰው ደግሞ ሲሰዳደብ ወይም ደግሞ ሲነጋገር የነሱ ስድብ ሲተጋችሁ ስስቁ ደግሞ ስለምትቀኝባት ነው ምን ማለት ነው ቤተሰብ ምን ማለት ነው እግዚአብሔር ምስክሬ ነው ማለት እስኪ ልጅሽን አዘልፋብሽ አሰድባብሽ ግሩፕ ሰብስባ አደራጅታ እንግዲህ ያያችሁት እኮ ነው ሩቃቲ ቁጭ አድርጋ ነፍጠኛ ወጣ ስትሳደብ እኮ አልቅሳ ያወራችላትና ነፍጠኛ በይባትላት እንድትል የገፋፋቻት እኮ ሰርጀሪ ነው ልጅሽ ከሞተች ለአላህ ለቤተ ክርስቲያን ጣዋት ምንድነው ብር አስገባለሁ ያለ ስትጸልይብኝና ስታማርትብኝ የነበረች ሴት እኮ የላከቻት ሰርጀሪ ነው ትረሱታላችሁ ጋይስ የሰው ልጅ አንተ ነገር ትሆናለች በለ ሰርጀሪ ስላለች ነፍጠኛ ስላለች እኮ አይደለም ነፍጠኛን የላከው ማን ነው ስላለቻት አይደለም ይኸውላችሁ አትላችሁም እንደዚህ ብላት ልካችሁ እምትሄድበት ርቀት የክፋቷ ጥግ እኔ ይገባኛል ተንኮሏ ይገባኛል ለዛ ነው እናንተ ስለማታቋት ነው እናንተ የምትናደዱት ማን ነው በነፍጠኛ ነው አይደለም ይሄ የሰራችሁ ሰርጀሪ ነው የሚረሳና የማይረሳ ነገሮች ነው የሚባሉና የማይባሉ ነገሮች ነው ለዚህ ነው ሁሉም ሰው ሰርጀሪ ብሎ ሲናደድባት መስመር ታልፋለች ይሄ አድናቆቱ ውደሳው ምናምኑ ያስረሳታል የምትናገራቸው ነገሮች ማለት እግዚአብሔር ምስክሬ ነው ታልፋለች በጣም ነው የምታልፈው ስታደንቋት ትክክል ይጅባት ምናምን ስትባሉ ስሜታዊ ተወረደ አማይነካ ግድግዳ ትነካለች እኔን እስከ ላይ ድረስ ትበለኝ ችግር የለውም እኔ ራሴ በመጣውበት ልክ ነው ባሳየውሽ ልክ በተናገርኩት ልክ ነው መሰለኝ ስላረፈች እናቴ ከዛ ወዳውኑ በምን አርጋ አገናኘችው አንቺስ አባቷ አግሯ በሽተኛ ነው ብሎ አልነበረ ጭራሽ አይገናኙም እኔ ተናገርኩት ንግግርና እሷ ብላ ለበጎቿ የምታስተላልፈው ንግግር የሰማይና የምድር አባትሽ ታሞ ያሳደገሽ ሴት ልጅ ነሽ ቢያንስ አባትሽ ሚዲያ ላይ ያይሻል ስነ ስርዓት ሊኖርሽ ይገባል ቢያንስ ስነ ስርዓት ይኖርሽ ማለት በሌላ ቀይሳት አባቷን በሽተኛ ብላ ሰደበች አያችሁ ጭንቅላት እንዴት እንደምትቀይርባችሁ መቼም ገጥመኔና እየተቀባባን አይደለም
ግን የሞተችውን እናትሽን ከመቃብር ፈንቅዬ ስትል የዛኔ እኔ ምድር ላይ እስካለው ድረስ እሷ እስክትቀበር እንደምሰድባት ማወቅ አለባት። ኬኳን ሂዱና ሙቺ ይበሏት ብላችሁ በየኮመንቱ ጻፉ ብላ ስታሳድዳቸው ስትልካቸው መተው ኬኳ ትሙት ሲሉ የጻፉትን ሳይሆን እሷን እንደሚይዛት ታውቋለች። የዛኔ ዮናስ ወጥቶ ፓስተር ቆለጦ ብላ በሉ ብላ ስትልካቸው መጥቶ አሉኝ ብሎ ነው ያን ሁሉ የማይነካ ሰው ሲነካ የነበረው አይደል እንዴ? ምክንያቱም ስሜቱ የሚገባችሁ የዛ ባለቤት ስትሆኑ ነው። እናንተ አይገባችሁ። እናንተ ምንም ነው የማይገባችሁ፣ ምንም ማለት ነው። ምንም አሁንም ትሰዳደባለች፣ ከጂጂ ጋር ትሰዳደባለች። ከጂጂ ጋር መሰዳደብ ትችላለች፣ ጂጂን መስደብ ትችላለች፣ ባረገቻት ልክ መዝለፍ ትችላለች። ሳምሪ ጋር ምን አስኬዳት? አያችሁ፣ ሰዎች እንደዚህ የሚናገሯት የምትሄድበትን መስመር አታውቅም። እናንተ ራሳችሁ ወዳጆቿ ልትመክሯት ይገባል። ጂጂን ከሆነ የምትሰድባት ጂጂ ከሆነች ሳምሪ ጌሟን የምትጫወት ልጅ ናት። ከኛ ጋር ምንም ነገር የላትም፣ ምንም መልስ የላትም። ሳምሪ ላይ ሄዶ መንጠልጠል ምን አስፈለገ? ልጇ ጌም እንድትጫወትላት ልጇ እንደዚህ አንቺም ለማኝ ሌላውስ ቢለምን ምን አናደደሽ? አያችሁ የምትሰራው ስራ። ከዛም የሷ በጎች እነዚህ በጎች ገርዳሚዎች ይመጡና ደግሞ ተልከዋል ባይዛዌ በሉ ዋትላቸው መልእክት ነው የምታስተላልፈው። ይመጡና የሳምሪ ሙድ ይሰርቃሉ። ምን አረገቻው? ልጅ ጌመር ናት፣ የፈለገችውን ትሁን፣ ትለምንም ምንም ትበል። ከሰዎች ጋር እናት ናት። እናት ለልጇ ማድረግ ያለባትን ነው ያደረገችላት ያለችው። እውነት እንነጋገር ከተባለ እንድትጫወት ከሰዎች ጋር ከጌመሮች ጋር እንድትግባባ ብታደርግ እናት ናት። በቃ የጥፋቱ ምናምን ተውት፣ እናት ናት፣ ልታደርግ ይችላል። ይሄን እየጣረች ባለችበት ሰዓት መታ ግን ያስተላለፈችው መልእክት ምንድነው? ልጇ ጌመር እንድትሆንልሽ ጊፍት እንዲሰጣት አያችሁ አይደለ? ሰዎች ላይ ጭንቅላቷ ላይ ሰው ጭንቅላት ላይ ምን እንደምትሰራ እናንተ የምታዩት ከላይ የሚሰጠውን መልእክትና ሜሴጅ ነው። ኖ አይደለም። ሰርጀሪ ክፉ ሴት ናት። ሰርጀሪ በጣም ክፉ ሴት ናት። እመቤቴና ነገርኳችሁ። አሁን ሳምሪ ከኛ ጋር የምትነካካ ሴት የምትሰዳደብ ምናምን መልስ የምትመላለስ ኢትስ ኦኬ። ጌመርም ትሁን ለማኝም ትሁን ምንም ትሁን መልስ የሳምሪን ድምጽ ስም መጥራት አስፈለገ? ጂጂን አሰድባትም እውነት እንደው ከዛም ይሄን ላፊ ስትመጣ ጂጂ ኪያ እናቷንም እሷንም ትሰድባታለች። ከዛም የማን ስድብ ጎልቶ ይታያል? የጂጂ ኪያ ስድብ ይታያል። አያችሁ እንዴት እንደምትጫወትባችሁ ሰርጀሪ። ከዛም እናንተ የምታዩት እሷ እኮ ትክክል ናት፣ እሷ እንደዚህ ብላ ሰርባት ትላለች። በልጅሽ ከመጣች ከዚህም በላይ ትናገራለች። አዳሚ ልጅሽን ከሰዎች ጋር ልታዋሃጃ ስትመጪ ልጅሽን ልትሰብረት ከመጣሽ ማንም እናት ይሄንን መልስ ነው የምትሰጥሽ። ስለዚህ ሰው በዚህ ልክ የሚናደድባት የምትሄድበትን መስመር አታውቁም እንጂ በሷ ማንም ቀንቶ በሷ ማግኘት በሷ መሰጠት ማንም ብሎ አይደለም። ግን እሷ የምትሄደው አካሄድ በጣም የክፉ አካሄድ ነው። ሰዎች እንዲጠቀሙ አትፈልግም። ሰው እንዲያገኝ አትፈልግም። እሷ ብቻ ተጠቃሚ፣ እሷ ብቻ ተወዳጅ፣ እሷ ብቻ ተደማጭ ሆና መታየት ነው የምትፈልገው። ይሄን ነገሯን ደግሞ እኔ ያውቀዋለሁ። እናንተ የሚመስላችሁ ስለተጣላችሁ ነው። ከእናንተ በፊት እኔ ሰርጀሪና እኔ ጓደኛ ማች ለምታወቃለሁ። እግዚአብሔር በሚያውቀው ብዙ ጊዜ ታግሻት ነበር። በጣም ብዙ ጊዜ ምክንያቱም አፏ በጣም ስለሚያስጠላ። ግን የምትሄድበት አካሄድ በጣም የክፉ ሰው አካሄድ ነው። ወይ ማሬ የክፉ ሰው አካሄድ ነው። ምንም የኬኳ መጫወቻ ነው ማሬ። የፈለጉትን ይበሉ። የኬኳ መጫወቻ ነው። መቼም ይሄንን የሚያቅሰ ያውቃል። ምንድነው ሌላ ነገር ነው? የኬኳ መጫወቻ ነው። ሁሉ መዳኒያ ነይ ማንኪያዎቹን አምጫቸው። እውነትሽን እኮ ነው። እነዚህ ባለጌዎች የኬኳ የምግብ የማንኪያዎቹ ማስቀመጫ ነው። ችግር የለውም። ኪኪ ቅናተኛ ማን? እኔ እግሬ ሰቅዬ ነው ሀገሬ ላይ የምኖረው። በማን ነው የምቀናው? ለምኛ ልተዳደር ለምኜ አልበላ። የኔ ፍቅር እግሬ ሰቅዬ ጸዳ ብዬ ነው የምኖረው። በማን ነው የምቀናው? የምወዳትን ልጄን ይዤ እማሳድግ እናት ነኝ። በምንም አልቀናም። ትቀኛለሽ ለምትሉት ማለት ነው። አያችሁ ጋይስ፣ እኔ እንዴ እግዚአብሔር ምስክሬን ነው የምላችሁ። የኬኳን ኬኳን አታምጣይ ስተች እንትን ቢሎ የለውም እንዴ? ቢሎ የለውም። ሹከን በፊት የእናትሽን መቃብር ሄደሽ ቢሆን አበባ አድርጊበት። ሞታም ከሆነ በዚህ ነው ያላትቃጠይም ነበር። ይቺ የበሰበሰች ግም ሴትዮ ስታመጣ ውስጥሽ የምታውቂ ኖሮ እንደ ሳምሪ አባት ንቀሽ ትተሽ አዲስ አበባ ሄደሽ ራሱ ኮርተሽ ትመጪ ነበር።
ልክ እንደ ሳምሪ ትሆኚ ነበር። ኖ ኖ ኖ በቁም እናትሽን ካሽ ስለሌላ እናት የምታበይበት ቤታዮ ትባላለች። ስለ ማንጃሮ ነው የማወራው። ስለ ማንጃሮ በቁም የሞትሽ የበሰበስሽ ሬሳ እናትሽን ካሽ የሰውን እናት የምታነሽ የሰውን እናት የምታበይ በመጽሐፍ ቅዱስም በቁርአንም እናት ፈጣሪ ናት። የራስሽን እናት ሳታጎርሺ የሰውን እናት ብታበይ ምንም አይጠቅም። እንኳን በአንቺ ሁኔታ ያለች ሴትዮ አይደለች። እንኳን አንቺ ዛሬ ሰው ሆነሽ በቲክታክ ገንዘብ ፀጉር ከምትገዢ እናትሽን ፈልጊ፣ እናትሽን ፈልጊ። አባት ቢሆን እንኳን ችግር የለው፣ እናትሽን ግን ፈልጊ። የወለደችሽን ያቺ ተቅማጥ ይዟት ያለችዋን እናትሽን ተቅማጥ ይዟት ነው አይደለ? ምንድነው ኮሌራ ነው ምናምን ይዟት እንዲህ ስትል የነበረው እሷን ፈልጊያት። አንቺ ሄለን እናልሽው እኔ ባለጌ ነኝ። ሄለን እኮ ከኔ ነው የተማረችው። ሄለን አይጤ ከኔ ነው የተማረችው፣ ግን አትችልበትም ነው የምትለው። እኔ እንደዛ አይደለም የምነግርሽ። እኔ ቁጭ ብዬ እስቲ ቡና አምጡልኝ ውሃ አምጡልኝ እያልኩ ነው ማስታጠቅሽ። የጀነትሽ ፈልጊ። ምን ያህል እንደምታለቅሽ ስለማውቅ አሁን በዚህ ሰዓት ገመዱ ነው የሚታሽ። ወይኔ እኔ አይሰማኝም። በጣም ነው የሚሰማሽ፣ በጣም ነው የሚሰማሽ። አንቺ እኔ ስላስገባሁት ወንድ እኔ ስላስወጣሁት ወንድ አይጭንቅሽ። አንቺ ታቅፈሽው ለምትኖሪው ባሪያ ህዝቡ ካልጨነቀው ስለ እኔ ማቅፈው ወንድ አይጭነቅሽ። በአቅፍም ደግሞ የሀገሬን ጠረን ነው ያቀፍኩትኝ፣ የሀገሬ ልጅ ነው ያቀፍኩትኝ። የማንንም ብብቱ ድንች እየሸተተ በቃሪያ ከሚታጠን ባሪያ ጋር አይደለም እግሬን የሰቀልኩትኝ። ማንነት የሌለሽ ደግሞ አንቺ ስለ ማንነት ስለ አማራ ትጨነቂያለሽ። ስለ አማራ እንዳትጨነቂ ኦኬ። ነፃነት የሚጀምረው ከራስ ነው። አባቶቻችን በአፍሪካ ላይ ያወጁትን ባርነትን ነፃ ያወጡትን ባሪያ አቅፈሽ እየተኛሽ ደግሞ ስለ ኢትዮጵያ ነፃነት ስለ አንድ አማራ ነፃነት ታወሪያለሽ። የትኛው አማራ ነው አንቺ ባሪያ እኮ ሴተኛ ያየሽው? ባሪያ እኮ እየተኙ ለአማራ መታገላለን ነው ወይ? አይቻልም። መጀመሪያ ባሪያውን ከጉያሽ ውስጥ አውጭ፣ ራስሽ ነፃ አውጭ። ለአንቺ ራሱ አንድ ሁለት ፋኖ ያስፈልግሻል አንቺን ነፃ የሚያወጣሽ በፊትም በኋላ የሚደክልሽ። ትላልቅ ሰዎች ካላችሁ ከዚህ ውስጥ ውጡ። ባለጌ ነው መሆኑ ዛሬ እንዳትቀየሙ። ወይ ጂጂ እንዲህ ነሽ እንዳትሉ። ሲሪየስ እውነቴን ነው የምነግራችሁ። ባለጌ ነኝ ስላችሁ ባለጌ ነኝ፣ ስድ ነኝ፣ ከመጣብኝ ስድ ነኝ። ጂጂ ድሯ ጂጂ የማትናገረው ምናምን መስላሽ ከሆነ ስራዬ ነው የማደርግሽ። ስንት ገባ ፎሎዬ? ስንት ገባ ፎሎዬ? ፎሎ ስንት ገባ እየነገራችሁን ጨምረዋል። 117 እዚህ ቁጭ ብዬ 117 ፎሎ አለ። 117 ጨመረ። ዝም ብላችሁ ሜሪ ረፊ ውጭ አልኩሽ። እንግዲህ አትውጭ፣ ቅጥቀጣ ላይ ነው ብዬሻል። አይ እድዛ ውጭ እድዛ ውጭ ደግሞ አልፈታትም። ያላሰብነው በፍጹም ያላሰብነው ይኸውላችሁ። እናንተ ልንገራችሁ፣ ቆይ የእናንተ ችግር ምን እንደሆነ ታውቃላችሁ? ችግር አለባችሁ አንዳንድ ጊዜ ጋይስ። ሲያከብራችሁ ሰው ይኸውላችሁ ምን እንዳለች የሰው ልጅ ሰው ወዶ እየዞረ ይሰጠዋል። እሷ ደግሞ አምላክ ለዛው እየለመነ ይዛው ትሰጣታለች። አይነት ያለ ይሄ እኮ ግን መረገም ነው ጋይስ። እኔ እየለመንኩኝ ለልጄ ወይኔ ልጄን እንዴት አድርጌ እንዳሳደግኩኝ። እንዳንቺ እናት በተቅማጥና በቅዘን ኮሌራ ይዞኝ እኮ አይደለም እየፏቀኩኝ ያለሁት። ጀግና ሴት ነኝ። ይሄማ ሉክሰስ ነው። እኔ ልጄ እንዴት እንዳሳደግኳት ታውቂያለሽ? እንዴት እንዳሳደግኳት ታውቂያለሽ? ልጄ ሽንት ቤት እየጠረኩ ይህን ክብር መቻየሾች። እኔ ልጄን ያሳደግኳት ሽንት ቤት እየጠረኩ። የዛሬ ጂጃን እዚህ ጋር አትያት። ሽንት ቤት አር እየጠረኩ አር ሲያሩ እኔ እየጠረኩ ነው ልጄን ያሳደግኳት። ጨለማ፣ በረዶ፣ ብርድ ኦኬ፣ በእግር እየሄድኩኝ ያሳደግኳት የልጄን ጉሮሮ ለመድፈን። አንቺ እንደዛ እናትሽ ከፍላልሻለች።
አልከፈለችልሽ። አሁንም እዚህ ጋር የምለምነው የሚገርምሽ ለሱ ነው፣ ለእኔ አይደለም። እግዚአብሔር ምስክሬ ነው የምልሽ። የሚሰጠኝን በሙሉ እያጠራቀምኩኝ በባንኳ ከታለሁ፣ ያ ለራሷ ሰጣታለሁ። ለዚህ ነው ቅድም ያስለቀሰኝ። ገና ለምኝ አልኩሽን እዚህ ላይ ቁጭ ማድረጋት ነው ልጄ። እዚህ ጋር እኔ ልጄ እጄ ስትገባ አንድ ፓንት አልገዛውም። ታምኛለሽ? ይሄን አንቺ በስባሳ ፓንት አልገዛውም። ለልጅ ልጆች ያገኘሁትን በሙሉ ልጆቼ ለልጄ ነው የማደርገው። እመኝ። ገና ምን አይተሽ ገና አሁን ጠረጋ ጀምር፣ ሌላ ስራ ጀምራለሁ። ጧት ስራ እየፈለኩኝ ነው። ይሉን ነው ሚን ለቤተሰብ መከፈል ያለበትን ነገር በሙሉ የምከፍል ጀግና እናት ናት። ዛሬ የምናለቅሰው እኔ እና እሷ የራሳችን ውስጣችን የራሳችን ነገር ስላለ ነው። ለዚህ ነው ምን አይተሽ ገና አልጋ ማንጠፍ በሙሉ እየፈለግኩኝ ነው። እማልሰራው ስራ የለኝም አልኩሽ። እስቲ ብቻ ብር ያምጣ። እንደ አንቺ እግሬን ቆልፌ ኤምሲን እያሳዩ አይደለም። ስራ ከሆነ አልኩሽን ሰርቼ ልጄን ከገባችበት ማቅ እንደዚህ አውጣታለሁ። ለምና አራሪ የኢትዮጵያ ሕዝብ ድሮ እንደዚህ ታቆኛላችሁ አታቆኝም? እርዱኝ፣ አንበሳ አውርዱልኝ። ገና ላለሁ አንበሳ አውርዱልኝ፣ አውርድ ለልጄ ሰው ለልጇ ሰው የሚሰጣት ሰፖርት የሚያደርጋት ጠፍቶ እሷ ወደዛ ታስገባኝ ታስወጣል። ሞት ገብርኤልን ጋይስ ሞት ነው። 14 አባስጡ ማንተ ቁጭ ብላ ስለምን ያደረችው ነው ተሰክተኛለች። ስትለምን ብቻ የማልሸጠው ነገር የለም። ገና አባንቺ ከዚህ ጌም በኋላ እወጣለሁ። በቃ ከዚህ ጌም በኋላ እወጣለሁ። ማርያም ከጻራ አንድ ሰው ጊፍት ጋላሪ ጠረ እንደው በእግዚአብሔር 16 ይችን እንዲህ እየተናገረች ነው። ዝም በያት የምትሉኝ እንዲህ እየተናገረች ወይ ልመና እሙሜን ብቻ አልሸጥም በህይወቴ ለልጆቼ እሙሜን አልሸጥም። ስራ ግን ስራ ካልሽ ገና ምን አይተሽ አልኩሽ። ገና ምን አይተሽ ጂጂ አሁን የድሮዋ ጂጂ አሁን ተነሳች። ግን ማልሰራው ስራ የለም አልኩሽ። ገና እሙሜን ግን አልሸጥም። ልመና አንቺ ለምነሽ ወንድ እየቀለብሽ አይደለም እንዴ? አንቺ ደግሞ ዘይት የምትባይ ሴትዮ እግዚአብሔር ምስክሬ ነው፣ ቋፍ ላይ ነው ያለሽ። አርፈሽ ቁጭ ብለሽ እንዳትጮይ። ውጪ፣ ከተጋሩ ጋር አታጋጭ። ውጪ ነግሬሻለሁ። እንዲህ ቁጭ ብለሽ ይመራል እንዴ? የለም እኮ እንደዚህ ጌመር የለም። ሳምሪ እንደምትላት አሁን እንደዚህ የኔ እናት ሳምሪ ዝም ማለቷ ውበቷ ነው። አላይሻትም? ዝም ማለቷ ውበቷ። ታዲያ ትስደብልሽ ሰው ወጣ አንተ ግማታም፣ አንተ ጥንባታም፣ አንተ እንደዚህ፣ አንተ እንሷ ይህንን ትበልልሽ። ቆይ ይህንን እንድትል ነው የፈለግሽው? ይኸውልሽ ልዩነታችሁ አንቺና ሳምሪ ልዩነታችሁ አስተዳደግ። አንቺ እናትሽ እምሷን እየታጠበች እያጠጣችሽ ነው ያሳደገችሽ። እኔ ደግሞ ለፍቼ ነው ያሳደግኳት። ልዩነታችሁ ይሄ ነው። አሁን እንኳን ለምትናገረው ነገር የተሳስተየውን ነገር ብትናገር ተወረደባት። አንዴ ስር ሰዳችሁ ጊዜው የስራ እንጂ አይደለም የወሬ። ስለ ጾም እኔ ምን አገባኝ? ጾሙን በዳውት ምን አገባኝ? እኔ መልክተኛ ነው ቤታ። ታዲያ ለምትጾሙት እዛው ጾሙ። በቃ በእናንተ ቤት አሁን ጾማችኋል። ማታ ቂጥሽን ይሸጉረዋል፣ እምስሽን ይሸጉረዋል፣ ማዕፀንሽ ሁሉ ቦታውን ቀይሯል። ወደ ቂጥሽ ሸሽቷል። ስትለጠለጭ አድረሽ ማለት ነው። ማዕፀናችሁ ወደ ቂጣችሁ ረግቦ ሸሽቷል። አንቺን ለምታወሩ ይቀፈኛል። ለመሰለሽ ምናልባት የእናትሽ ማህፀን ወርዶ ነው አንቺ ለዚህ በቃሽው። ከየትም አልተማርሽውም፣ ከእናትሽ የተማርሽው።
ታዲያ እንደዚህ ወሬ ታወራለሽ እንዴ? ልጅ ወጣ ባለጌ ወዶ ባለጌ ያላሳደጋት ኦኬ። የማን ዘር እንደሆነች ሳምሪ ላይ ታያለሽ። እንዴት ሰውን እንደምታከብር፣ እንዴት ከሰው ጋር እንደምታወራ ጨዋነታ ስነ ስርዓቷን ታያለሽ። አንቺ ስድ የስድ ዘር ባለጌ ባለጌ ዘር እችን ነው ታይ የምትሉን? አልተዋትም፣ ትሄድባታለሁ። አልተውሽ የሰው ልጅ ሰው ወዶ እየዞረ ይሰጠዋል። የሷ ደግሞ አምላክ በዛው የሰው ልጅ ሰው ወዶ ይሰጠዋል። አይ እንደ እናትሽ የምታከምበት አጥቼ አፈሩን ገለባ ያርግላት አለች ሞታለች እየተባለ ዳሁን እንድኖር ነው የምትፈልጊው? በ40 ዓመትሽ ሰው ተምሮ እዚህ ላይ ለትምህርት ቤት ለምናምን ይንቀሳቀሳል። አንቺ እኮ ለመኖር ለመብላት እኮ ነው እዚህ ላይ የምትለምኝ፣ ለመብላት። ልዩነታችሁ አንቺና እሷ ይሄ ነው። ታናሽ ልጅሽ እኮ ናት ሳምሪ። ወልደሽ እኮ ያስወረድሻቸው ረሳሻቸው? ያስወረድሻቸው አንዳንድ ጊዜ ችብስብስ የሆነች ልጅ አጥፊ ብለን አሁን ሰው እዛ ጋር ስትወልድ ነው አይደል? ይሄ ምን አባይ ስትወልድ ነው? ሌላ ላይ ያለ እዛ ስታስወርጅ የነበረ ትናለች የበሰበሰ ሴትዮ የማፀንሽ ግርጊዳ እያልኩ እንድሰዶች ነው የፈለግሽው? ሳር የጎደለው ሳር ያጠረው ጭቃ የለም። ምንድን ነው የጭቃ ቤት ሳር ያነሰው? እንደሱ እየተፈረከስሽ ልጅም ያምርሻል። በነገራችን ላይ እናት ነሽ አንቺ። ባትወልጂም እንደ ሰው አበባ ባታይም ፍሬውን ባትጨብጭም ብለሽ ባትስሚ ሂጂና በየሆስፒታሉ የጣልሻቸውን ልቀሚያቸው። እሱ እኮ ነው እንደሚያደርግሽ። እንዴ ወገቤ እንዴት ያልሽ? እኔ አሁን አንቺና እኔ አሁን ወገቤ ማለት እንደ አሞኝም አልቅ እኔ ነው ወገቤ ከዛ መልሰሽ ደግሞ አንቺ አሮጊት። ማነው አሮጊቱ? እድሜሽ ተቀንሶ ወደ አሜሪካን አባትሽ ስላመጣሽ ነው። እድሜሽን ቀንሶ ታናሽ ራሱ ምን እንደምታከል ታውቂያለሽ? ቤታዩ የአምስት ታናሽ 5 ልጅ ነው የወለደ አባትሽ። የአምስት ታናሽ ምን ታክላለች? የአባትሽን እድሜ ቆጥሮ አንቺ የመጀመሪያ ልጅ ነሽ። አቶ ዮናስ ማለት እንግዲህ የ65 ዓመት ሽማግሌ ነው። የመጀመሪያው ልጅ ሆነሽ እዚህ መተሽ ግን እንዴት ያለሽ? ለምንድን ነው ታዲያ ሰዓቱ የሚያልፍብሽ? በአሜሪካን ባደገ አገር ላይ 5 ታብሌት ብትወስድ ዱብ ነው የምታረጊው። ግን አይሆንም። መታወቂያሽ የ27 ዓመት እድሜሽ 47 ዓመት። ለዚህ ነው ማንጃሮ ራሱ አልሰራ ያለ አንቺ ላይ ሄዶ አጥንትሽን ስጋሽ ብቻ አጥንትሽን እንዲያርጉ ድርቅ በቃ ስታስጠይ በቃ። ምክንያቱም የሚታዘዘው ማንጃሮም ራሱ በእድሜ ስለሆነ አይደለም የመውለድ ማህፀንሽ እንዲዳብርና ፍሬ እንዲያቀፍ ማለት ነው። ዩሲ እድሜሽን አትደብቂ። ልጅ የሆንሽ ይመስልሻል? አይደለሽ። ከ2007 ጀምሮ ኢንስታግራም ላይ እንጣጥ ስትይ ቆረቆንዳሩ ቤት መሆንሽማ ፊትሽ ላይ አንቺ ያስታውቅ ብለሽ ማንጃሮ አትንኪያት ለምትሉ ሰዎች የኔ ቆንጆ የኔ እናት አሁን ቅጥቀጣ ላይ ነን ያለው። ፕሮግራሙ የቅጥቀጣ ነው። እባካችሁ እነዚህ ሰዎች እነዚህ ልጆች አዳዲስ ልጆች ደግሞ ጂጂ ጋር ትለቃላችሁ። መቼስ እነሱ አልቀበል ሲሏችሁ እኔ ጋር ነው የምትልኩት። ቅጥቀጣ ላይ ነን። አትላኩ ፕሊዝ። ኤኒዌይ እንዴት ነው የምታብሽ ታዲያ? 2007
ሰዎች ፎሎ አርጉ፣ እንሄድበታለን። ቢያንስ ለአንድ ሰዓት ለአንድ 6 ወር እንሄድበታለን። ሂዱበት። እንዴ 2000 ሰው እንዴት ይጥማችኋል? እቺ ሴትዮ ስትቀጠቀጥ አየሽ። ጠላትሽና ጠላትሽን 2000 ሰው ይኸው ጠላትሽና አንቺ ወንፊትስ ነይ ጠላት ሄሉ ውጪ ከዚህ ቤት በህግ አምላክ ሄሉዬ ውጪ። እኔ ሄሉ ውጪ፣ እኔ ወድሻለሁ ውጪ ከዚህ ቤት። አሁን ፕሮግራሙ የቅጥቀጣ ነው። ቂጦ ውጪ ከዚህ ቤት። ነገ አንቺ ላይ እንዲህ ነው የምትሆነች አህያ። ውጪ። አንቺን ለማስገደል ስንት ነገር ስታወራ ነው። ባለጌ ነህ። ውጪ። እንደዛ ውጪ ነው። ራራራ ብላለች። እኔ እኮ ተሳተን ለምጥን የገባችሁ ቅጥቀጣ ላይ ነን። 2000 የታባሽ አንቺ በርበሬ ታጥነሽ ነው። እኔ ስቀጠቅጥ 2000 ሰው በጣም ናፍቆኝ ነበረ። በኔ ቶፒክ 2000 ሰው የገባው ዩቱብ ላይ እግዚአብሔር ምስክሬ። ከአስፈላጊማ ከሆነ አምጡልኝ የሚቀጠቅጥ። እናንተ ብቻ 500 ሺህ አስገቡኝ። $1000 እሰጣለሁ ብዬ ነው ሄዳ ምንም ነስባሪ ቅጥቀጣ ነው የፈለጋችሁት እንዴ? ብሎ አረ ጊፍትም አለው ሄድበታለሁ። እንዴት ላርግልሽ? በምን መልኩ ልንገር? እንዴት ላንገላብጥላችሁ? ይችን ሰበናፕን እንዴት ላርግላችሁ? በምን መልኩ ይሻላቸዋል? ጊፍትም አለው። ትቀጠቀጣለች። እንገልብጣት፣ እንዘቅዝቃት። በቃ ሰበናፕ የሰባተኛ ማለት የሰባተኛ ሸል የእናቷንም እሙሙ እየታጠበ እየጠጣች ያደገች። ነይ ቤታዩ ነይ። ካሁን በኋላ የሰጠናትን ብላክ ዳይመንድ አንስተናል። ብላክ ዳይመንዱን አንስተን ለዋይት ዳይመንድ ብላክ ዳይመንድ ሁለቱንም አስረክበናል። ለኤልሹ ለጎጃሚው አስረክበናል። ያ ምክንያቱም እሷን የመሰለ እስካሁን አላገኘንም። ሰደብንም መረቅንም አላገኘናትም፣ አልተገናኘንም። ብሎምዬ ኑሪልኝ ተባረኪልኝ አላገኘን። ስለዚህ ብላክ ዳይመንዱን አንስተንማ ወደ ኤልሻ ላይ ሰተናል። ደግሞ ሂጅባት ዙሪባት አሉ። ኤልሹን አልሻ አይደለ ጂጂ ጌልቲ ነው። እኔ ድሮም አልጠላትም ኤልሻ ላይ ሞር እንደውም ወደድኳት። እንደዛ አፌም ሳንቦጣረቅና ስለፈልፍ ለፍልፊ ብላኔቶች። እሺ ሰው ልጅ ያሳደገው እናት አባት ያለው አየሽ። እኛ ብንባልግ እንኳን መለሰችን በፍቅር። ራሳችን አፈርኩ እኔ ራሴ ብታናድደኝም በሰው ተናድጄ እንጂ እኔ ከድሮም አልጠላት እወዳታለሁ። ይኸውልሽ ጎበዝ ስለሆነች ጭንቅ ያለ ስለተማረች በምንም ብላ ጭናለች። የታባሽ ጭናለች። አንቺ ይሄ እንኳን ኮፍያ እንኳን አላምርብሽ። ፀጉሩ ኮፍያ ታፕ አርጉ። እናንተ ደግሞ ታፕ አርጉ። ታፕ እያደረጋችሁ ኮፍያው ይሄ ኮፍያው ራሱ አላምርብሻል። ኮፍያው ራሱ መቀመጫ በቃ ቅል እንዲህ እየተነቃነቅሽ ቤታዬ እንዲህ እኮ ነው የምትነቃነቅ። ቅልቦሽ ቅል ዳንቴን ለብሶ ባትሪ የሌለው ራዲዮ ያለሽ። እስቲ አንድ ጊዜ ፀሐይ እናስመታይንን ባትሪ ድንጋይ ድጋሚ እንዲሰራ ዜና እናዳምጥ። እንደዛ ተብልሽ እኮ ወጣ ብለሽ ሽንት ቤት ሄደሽ ተመልሰሽ ትመጫለሽ። ወጣ ብለሽ ሽንት ቤት ሄደሽ ተመልሰሽ ትመጫለሽ። የኔ ቅል ፀሐይ የሚቀጠቅጠው ባትሪ ወጣ እያልሽ ትመጫለሽ እየደከመሽ። ይሄ ማንጃሩ አጥንትሽ ውስጥ ገብቶ ማለት ሸገርተው። በእናትህ ሸገርተው። እረፍ። ሸገር ብሎክ ነው ማድረግ። አይስወር ተው። እረፍ በእናትህ እረፍ። ስለምን እረፍ። ላውራበት ካልሆንም ብሎክን ነው የማጠጣ ከዚህ ቤት። ብሎክ አድርጊያው ዛሬ ነው የተፈታው። ነግሬያለሁ። ውሽማ ነህ እንደ የማንጃሮ ውሽማ ነህ። የሰጀር ውሽማ ነው እንደ ሰውዬ። እረፍ ብያለሁ። ቀልድ ነው። መስመሩ እንደተንጋደደ ራዲዮ እንዲህ ነው የምንፈልግሽ ከዚህ በኋላ ቤታዩ አይደለም። ይሄንን የምፈልገው የኢትዮጵያ ግን እንዲህ ነው የምትፈሽው።
እሙሙሽ በሙሉ እንደዚህ ነው። ውጭ 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 የሚሉ እንደዚህ ተፈልገሽ ነው። እንደ ሬዲዮ ተሽከርክረሽ መስመሩ እንደጠፋ ሬዲዮ ተሽከርክረሽ በ6 ወር ለ6 ዓመት የጠበቅሽ አፈር ያስፈላል። አሽከርክሩት የቤታየሁ ያ እንዲህ ተሽከርክረሽ ነው እዚህ ላይ ቁጭ የምትይው። የለሽም እኮ ጣቢያሽ በሙሉ ተዛብቷል። ከዛ በኋላ አንድ እንትን አለ አንቴና እንደዚህ ንስብና ንፋስ እንዲያገኝሽ ያ አየር አጥሮሽ በታያለሽ። በቃ ትንፋሽ አጥሮሽ ደከመኝ እኮ እንዲሁም ደግሞ ጊፍት የለም ብር ስታጭ ድቁስ ሲያደርግሽ ያ ባሪያ የቤት ኪራይ ደረሰ ያ ቢል ክፈይ ትመጪና እንደዚህ አድርጎኝ ጎሽ እናቶቼ ጎሽ እህቶቼ ገስነ ሄዳሄዳሄድን ሰብስበሽ ትሄጃለሽ። ለዛ ለባሪያ ታስረከቢያለሽ፣ ብሩን ታስረክቢያለሽ። ህይወትሽ እዛ ይረቅ። ስትመለሽ ቀፉ ትመጫች ደከመሽ ራዲዮ በድጋሚ ራስሽ ጣቢያሽ ከሚስተካከል ድረስ የለም። እዝቹ ቤት ውስጥ እንፈጫጫታለን። እዝቹ ቤት ውስጥ እዝቹ የቲክቶክ መኖሪያችን ቤት ውስጥ ሙጃ ሁላ በአማራ ስመነገድ በኦሮሞ ስም ኦሮሞ ነኝ የለም። ሁለቱን አባላችሁ። እናንተን እንሳደባለን። እናንተን ምንድነው አማርኛው ጠፋ። ባካችሁን የራሱ ስድብ ጠፍቶኛል። እናንተን እንገራለን ብለን ሌላ ጣጣ ውስጥ ነው የገባነው። አሁን ቀረ። እየመነጠርን አዳሚ እየለቀምሽ እናወጣሻለን፣ ራቁትሽ እናስቀርሻለን፣ አንጠባጥበን አንጠብጥበን ለብቻ እናስቀምጥሻለን። ይሆን ያ በእናንተ የሚሰደብ ጎንደር የለም፣ በእናንተ የሚሰደብ ጎጃም የለም፣ በእናንተ የሚሰደብ ወለጋ የለም። መንጥሬ ነው የማወጣሽ እኮ አልኩሽ። ከዚህ በኋላ ኢትዮጵያን እኔ አንድ ነው የማደርጋት እኮ አልኩሽ። አማራ የተጣሉትንና ይሄ እንደ ዮኒ ማኛ አማራ እኮ እንደዚህ ነው ብሎ ነገር የለም። አማራ ወንድማችን፣ አማራ እህታችን፣ አማራ እናታችን እናስከብራታለን። እንደናንተ ያለውን ወላዋጭተን የአማራ ልጆች ራሳቸውን ችሎ አማራ ይወከላቸው እንዲናገሩ ነው የምናደርገው። እናንተ ዲቃላ የአማራና የኦሮሞ ዲቃላ በሙሉ ትመጭና ሞቅ በጋለበት እናቴን አለቀም። እንዴት ነው እናት የሚከዳው? እንዴት ነው የሚከዳው እናት? እንዴት ነው አባትስ የሚከዳው? እንዴት ነው ያደግሽበትን? ያው እንግዲህ ኢትዮጵያና ጀርመን አንድ ነገር ቢሆኑ ችግር ጀርመን ላይ የፈለገ በደሜ እንትን ሆነ እኔ ላይ ከኢትዮጵያ ጋር አልቆ እሱ ሲደባደቡ ወደዛ እዛ ጋር ቆሜ ነው የማያቸው። ምክንያቱም የበላሁበት ያደግኩበት ያረፍኩበት የገዛ ሀገሬ አላኖር ብላ ስታንጦለጡለኝ እንዲህ ብለው ነው የተቀበሉ። ዛሬ ልጅ ያየሁበት ነው። ከፋም ደማ ከየት አባታችሁ አምጥታችሁ ነው ድሬዳዋ እያልሽ ድሬዳዋ ትኖርበታለሽ፣ ትወልጅበታለሽ፣ ትከብጅበታለሽ። ከዛ እልፍ ሲል ግን ፖለቲካ መስሪያ ግን አታደርጊም። ድሬዳዋ ሰውን ሰላም አትንሹ። አዳሜ ማለት ነው። ይህ በተለይ የድሬዳዋ እብዶች በሙሉ አላችሁ። ቅድሚያ መስጠት ያለባችሁ ለዛ አካባቢ ሰው ነው። አቡፋን ነው ተወኝ። እኔ ወሬ ይዣለሁ። ተውኝ። አቡፋን ነው። እናንተ ማቲያስ ሁለት ወንዶች ምንም አታርጉልኝ። አይሆንም። ፖለቲካ አትስሩ። በሰላም መኖር የሚፈልግ ሰው አለ። እናንተ ጠግባችሁ ይሄ የአሜሪካን በመርፌ የጠበደለ ስጋሽን ትበያለሽ። አውሮፓና አሜሪካን ያ ከዛ በኋላ ይሄ ኬሚካል የበዛበት ውሃሽን ትጠጭና ለምስኪኑ ለዳው ህዝብ እኔኮ አማራኮ ነኝ እኔኮ ምን ያንቺ አማራ ሞላ አማራ ህዝብ ቆሎ አይገዛለት። ያ ልደትሽ ሲደርስ የአማራን ምስኪን የተራበ ወይንም ደግሞ የደከመ ደካማ ታውጭና እንዲያርገ ማን አባሽ በየቀኑ በየወሩ አትቀለቢያቸውም እንዴ? የምን አባሽ ነው ሰርተሽ የምትቀልቢያቸውና ሰርተሽ የምታኖሪያቸው? መስል እኔ እኮ በጣም ያስቀኛል። ያ አንቺ ለምነሽ ለለማኝ ነው የምትሰጪው። ይኸው ነው በቃ። ከሚሰጠኝ ላይ ማን አባቱ ነው ደሃ ያደረገው ያመራር ህዝብ? አንቺ እኮ ነሽ። ባይሆን ወጣ ብለሽ ከነጮች ጋር ኮምፒቴሽን አድርገሽ ሰርተሽ ብትረጂ እሺ። ከየት አባሽ ያመጣሽው ነው? የስሬ ምንድን ነው? አማራ ነው አይደለ? ዞዬ አማራ ነው አይደል? ማን ነው ዞዬ? ምንድን ነው
እስቲ ነው ወይ ይህ ሰው ምንድነው ዘሩ አይታወቅም። ኦሮሞና ትግሬ ነው አሉ። ከየት አባሽ ገዝተሽ ያመጣሽው ሰርተሽ ያመጣሽው ፈልቀቀሽ ያመጣሽው ነው ለአማራ ህዝቦች ደብቀሽ አሰጭም። የምን ልደትሽን በማስመልከት እዛ መርዳት ነው? ጉረኛ መጀመሪያ አንቺ ሰው ሁኚ። አንቺ አንደኛ ሰው ሁኚ። ሰው ሁኑ መጀመሪያ። ፈርስት ሉክ ዩር ባክሳይድ አስ ደብቀሽ አለባብሰሽ ነው እንደዛ ሲለምኑ ሲደክሙ። እኔ እንደዚህ አይነት ሾኔ አይመቸኝ። እንዲያውም ህዝብሽን እኔ የኦሮሞን ህዝብ እንደዚህ እንዲሆኑ ፊት ለፊት እንደዚህ ቲክቶክ ላይ ላመጣ ግደኝ አናረገውም። እንዲህም አይነት ነገር አልተለመደም እኛ ጋር። ሳይሆን ባይሆን አዘንጠሽ ነው የሚያምረው። ህይወቸው ምስኪን የትኛው ሰርተሽ ያመጣሽ እዚሁ ጋር ለምነሽ ብለሽ ነው። እኔ ሲያልፍልኝ ነው ያንን የማደርገው። መጀመሪያ ራስሽ መልሰሽ 16ኛው ደሃ አንቺ ነሽ። እኔ እኮ ተለምነሽ የተወለድሽ ይመስለሽ የወለደችሽ እናትሽ እንኳን ጥላሽ የጠፋሽ ሴት አንቺማ ቤታየውማ እኮ ታስቂኛለሽ እኮ። እሷ ራሷ እጭ እኔ ይህችን ልጅ ማሳደግ አልችልም ብላ የወረወረችሽ ሴትዮ እኮ ነሽ። ልክ በቃ ልደት ማክበር ያለባቸው በመብራት የወለድናቸው ልጆቻችን ናቸው። ፈለጌ የተወለድሽ በሙሉ እዚህ ላይ ትመጪ ልደትሽን አክብረሽ የማታውቂ ልክ ወይ የፈረንጆች ጃንዋሪ ሲደርስ ትመጪና ልደቴ እኮ በ31 ነው እና አክብሪ። ሁ አርዩ እኛንን ተፈልገን የተወለድ ነው። እኛ ብናከብረ ያምርብናል። ተፈልገን የተወለድ ነው። ቤተሰብ አንቺ ምን እናትሽ በዛ በኩል ትሾልካለች፣ አባትሽ በዛ በኩል ይሾልካል። አጠገብሽ እንኳን የሚቆመኝ ሊሄድባት እንዴት ፎሎ እያየን ነው ደግሞ እንትን ክፈሉ። የሊያና የኤልሻዳይ ልጆች ክፈሉ እንጂ ምን ሆናችኋል? መክፈልም አለባችሁ። እየከፈላችሁ ክፈሉ ማለት ታፕ 1 ሚሊዮን ታስገባላችሁ። እሄድባታለሁ። እጅ ሙጃ አሜሪካን ሆንማ እሄድባታለሁ። ሄዱበት። ልጆ ደስ ብሏታል። እንዴት ደስ አይላት እንዴ? አበዛችሁ እኮ በደንብ ድርገጫት ነው ያለችው። እንሄድባታለን። ልጆ ይመችሽ። አሁን ተረብሷል። ኦኬ አንቺ ደግሞ ይህንን ወሰድ አድርገሽ ዩቱቦችም ለጣጥፉ አዲስ ምዕራፍ 1 ብላችሁ ማንጃሮ ነምበር 1 ያ ታዋቂው አክቲቪስት በልና እች ሙጃል ታዋቂ አክቲቪስት ጂጂኪያ በልና ገና ዘመዶች በማህበሩ ይነሱብሻል። ኦሮሞም አልስትወጣሽ ኦሮሞም ወድሻል። ስሚ ይህኔ ፍቅር እኮ የተገለጸው እኮ እጃቸውን ከፍ አድርገው በሞቱልኝ ወንድሞቼ ነው። ያንቺ በምንድን ነው የተገለጸው? 2 ዓመት 2 ወር ታግለሽ ከዛ በኋላ ታፕ ስላልሽ ነው። ካንቺ እኮ አሉ እኮ እስከ ዛሬ ድረስ ጫካ ወርደ የሚታገል